እና ቤተሰቦቼንም መጠየቅ የሚፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ? ምንድን ነኝ እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ሆይ ፈጣሪ ሆይ፣ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ? ምንድን ነኝ እኔ? ምንድን ነው የምከተለው እኔ? ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤ ያለው ግራ ገብቶኛል። መልሱልኝ፣ ላላ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ? ምን እንደሆን ከላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ያ በጣም ነው የሚያሳዝኑት በነገራችን ላይ። ኦኬ ያ ከምንም በላይ እንግዲህ አስቡ። ተረከዝ የሚያመልኩ አካላት አምላካቸው ጭንቅላት ይኑራ አዳምጪ። ተረከዝ እና እግር አለው ብለው ኡስታዞቻቸው ሲያስተምሩ አምላካቸው ግን ጭንቅላት ይኑራ አይኑራ አያውቁም። ተከታዮቻቸው ምን ያህል ግራ እንደተጋቡ አያችሁ አይደለም? አንድ አይደለም እጅግ በጣም ብዙ ቪዲዮዎች እናሳያችኋለሁ። ሁላችሁ ዛሬ በደንብ አድርጋችሁ ሙስሊም በደንብ ትማራላችሁ። አምላካችሁ ተረከዝና እግር ነው። ኡስታዛችሁ እንደነገራችሁ አምላካችን ተረከዝ አለው አለ፣ በኩራት ማለት ነው። ጭንቅላትስ አናውቅም። አምላካችን እግር አለው። ኦኬ ጭንቅላትስ አናውቅም፣ አንገት አናውቅም። አምላካችን ይሮጣል። እግር ካለው ጭንቅላት ከሌለው ያለው አማራጭ እኮ መሮጥ ነው። ሌላ አማራጭ የለውም። መሮጥ ብቻ አማራጭ። እንዴት አድርጎ ያስብ ይችላል? ጭንቅላት የለውማ። ጭንቅላት የሌለውን እንዴት ትከተላለህ? ይሄ ፍጡር ባህሪ ነው። መሮጥ፣ መምጣት፣ መሄድ፣ መቀመጥ፣ ከዛም የተካበበ ግራ ቀኝ ያለው ፊት ኋላ ያለው የሚሄድ የሚመጣ የሚታይ እነኝን ያሟላ ከሆነ ቦዲ ነው። የቦዲ ፓርቶችን የቦዲ ባህሪያትን ነው የያዘው። ፓርቶቹ የቦዲ ናቸው ሊታዩ የሚችሉ እነኛ ሜቢ ጠንካራ ሊሆኑ ይችላሉ፣ እንደ ስፖንጅ ለስላሳ ሊሆን ይችላል፣ እንደ ኮንክሪት ድፍን ሊሆን ይችላል፣ ወይንም ደግሞ ውስጡ እንደ ቱቦ ክፍተት ያለው ሊሆን ይችላል። ኦቨርኦል ግን እነኚህ ቦታና ስፔስ የሚይዙ ስለሆኑ የፍጡር ባህሪ ናቸው። ኦኬ የሚሮጠው አላ እንደሚደክም አዘጋጅልን። ብሩክ ይደክማል። ባይዞ እረፍት ማንጋ ይውጣ። ቢኒ ታሳርፈዋለህ ወይንስ ባላቁ? ኦኬ አንድ ቪዲዮ ክፈትልን እና እስከዛ ቀጥል። እንትና ብሩክ አዘጋጅልን ድካሙን። ያ እንግዲህ እነዚህ ባት አምላኪዎችን ማለት ነው፣ ባት የሚያመልኩ 2 ቀኝ እጅ አለው ብለው የሚናገሩ ጭንቅላት የሌለውን አምላክ የሚያመልኩ እነዚህ ደግሞ ሱፊያዎቹ ምን ይሏቸዋል? ይሄንን ባት የሚያመልኩ አላህ ያጥፋባቸው፣ ይሄንን አላህ ብለው የያዙትን አካል አላህ ያጥፋው እያሉ ይረግሟቸዋል። ሉክ እነዚህ እንግዲህ አንድ ላይ አንድ መስጊድ ውስጥ ነው የሚሰግዱት። ይሄኛው እነዛን ምን ይላቸዋል? አላህ ያጥፋው ብሎ ይናገራል። አላህ ያጥፋው። አንድ ላይ ነው የሚሰግዱት፣ አንድ ላይ ነው የሚጾሙት። አላህ ያጥፋው ተባብለው አንተ የምታመልከው ጣዖት ነው፣ አንተ የምታመልከው ባት ነው ተባብለው ይነጋገራሉ። ለዚህ ግን እርማትና ትክክለኛውን አስተምሮ ውሃብያዎች በተለይ የቲክቶክ የኡስታዞች ማለት ነው ይህን ሊሰጡ ፈቃደኛ አይደሉም። እናዳምጠው አንዴ። ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው 2 እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር አላህ ይግደሉ ብሎ ይህን ጣትና እጅ አለው የሚሉትን ጌታ አላህ ያጥፈው።
እንዲያውስ የአላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅግ ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ሙስሊም አንድ ነው ይልሃል። ከዛ በኋላ ይመጣና ማለት ነው አላህ ይግደለው ያንተን አላህ የኔ አላህ ይግደለው እየተባባሉ ማለት ነው። ሉክ በአንድ ዲቤት በአንድ ውይይት እንዴት እንደቀበርናቸው አይታችኋል። አሁን እቺን ለመሸፈን ነው የሚጣጣሩት ቲክቶክ ላይ ያሉት ወርወር የሚሉ እግር አምላኪዎቹ ባታ አምላኪዎቹ እቺ እንድትረሳላቸው ተሳድበው ምን ብለው እኛ ክፉ ነገር እንድንናገር ወይንም ደግሞ እንትን ለማለት ነው። እኛ አራዳንን እኛ ነቄነን እኛም አራዳንን። እቺ አንድ ዓመት ያህል በትንሹ በዚች በአንድ ዲቤት አንድ ዓመት ያህል ታለቅሳላችሁ። ቲክቶክ ላይ ያላችሁ ድራማ ምሰሩ እለት ዕለት ሚስቶቻችሁ ሻዳ ምታስይዙ በዛ የሚከፈላችሁ እነኚህ እንዳይወጣባቸው ነው ሚስጥሩ። እኛ አይወላችሁ በየቤታችሁ ገብተናል፣ ቴሌቪዥን ፕሮግራማችሁ ላይ ገብተናል፣ መስጊዳችሁ ላይ ገብተናል። ከክርስቲያኑ በላይ የሚያደምጠን ሙስሊሙ ነው። የእናንተን የከረፋ አስተምሮ ክርስቲያኑ አይፈልገውም መስማትም። ሙስሊሙ ቁጭ ብሎ መጥቶ የሚያደምጠን በትክክልም ስለምንናገር እንደናንተ ድራማ ስለማንሰራ እግር ማምለክ ምን ይሰራልናል እያለ ነው ህዝቡ። ጭንቅላት የሌለው አካል እግር ብቻ ማምለክ አስፈላጊ አይደለም። ሯጭማ ቀነኒሳና ኃይሌን ስናደንቅ ኖረናል። ከውጭም ሞፋራን ዩሴን ቦልትን ስናይ ኖረናል። ታዲያ እነሱ ቢያንስ ጭንቅላት አላቸው። የእኛ አምላክ ጭንቅላት የለውም የሚሮጥ ምን ያደርግልናል ብሏል ህዝቡ። ሚሊየንስ አሁን ግራ ተጋብቶ ነው ያለው። ለነኚህ ጸሎት አድርጉላቸው ክርስቲያኖች። አሁን ጊዜው ጥሩ ነው። ጸሎት አድርጉላቸው። ብዙዎች እንዲነቁ ይሄ ሶሻል ፕላትፎርሙ በጣም አመቺ ነው። እንዲነቁ በር ከፍቷል። ባት ማምለክ፣ ተረከዝ ማምለክ፣ ጭንቅላት የሌለውን ከማምለክ ነፃ እንዲወጡ ጸሎት አድርጉላቸው። ሱፊዎች እንደዚህ ምላሽ እየሰጡ ነው ከውይይታችን ጋር በተያያዘ ጓድ ፎዬ ሀሳብ ልስጥና ባይዘዌ ማወቅ ያለብን ሁላችንም በቃ ፎይ ጌም ኦቨር ጨርሷል፣ ነገሩን ዘግቶታል። 1 ሚሊዮንም ሰው ሰበሰባችሁ፣ የፈለጋችሁን ሰው ብሰበስቡ አሁን እነሱ እየሰበሰቡ ምንድን ነው እፎይ 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 ነው የሚሉት። እፎይን ላይ ነው እየወረዱ ያሉት። እፎይ ግን እያደረገ ያለው ሰው ላይ ሳይሆን አስተምሮቱን ነው የመታው። ኦኬ አስተምሮቱን ነው የተመታው። ሚሊዮንም ሰው ሰበሰባችሁ፣ ምንም ማድረጋችሁ፣ ገድላትም ከፈታችሁ፣ ምን አላችሁ? ባት የሆነውን አምላካችሁን አካለ ጎዶሎ የሆነው አምላካችሁን ልታድኑት አትችሉ። አስተምሮቱ ተበትኗል። በቃ ሰው ጥርጣሬ ውስጥ ገብቷል። ሙስሊሙ በሚሊዮን የሚቆጠር አስተምሮቱ ትክክል አይደለም እየነገረ እከፍላችኋለሁ ብሎ እየነገራችሁ በመካከላችሁ ያለውን ስንጥቅ አሳይተን ይሄን በየትኛውም መጽሐፍ በየትኛውም የክርስትና አስተምሮ ልትመልሱት አትችሉ። የፈለገ ብትጥሩ ማለት ነው። እፎይን ላይ ሳይሆን አስተምሮታችሁ ላይ ብታተኩሩ የተሻለ ይሆን ነበር። አስተምሮታችሁ ግን ላይመለስ ተሰብሯል ማለት ነው። ላይመለስ አለቅ። ስለዚህ አሁን እፎይ ያደረገው ምንድን ነው? የዋሃብያ እምነት ምንድን ነው የሚለውን ገልጦታል። በሁለቱ መካከል ያለውን ልዩነት ዓለም እንዲያውቅ አድርጎታል። ሱፊዮች ደግሞ መጥተው የኛ እምነት ከዋሃብያ እምነት የተለየ ነው፣ አንድ አይደለንም እያሉ ነው። አለቅ። ይሄ ነው በቃ ጌም ኦቨር። በቃ አለቀ። ይሄ ለዘመናት ምንድነው ታምቆ የነበረውን ለዘመናት እርስ በርስ ተፈራርቶ የነበረውን ገለጠላቸው። ባይዘዌ ሀባሾችም ሆነ ሱፊዎች ማነው እፎይ ልታመሰግኑት ይገባል። እናንተ ያልሰራችሁትን ስራ ነው እፎይ የሰራው። እናንተ ያላደረጋችሁትን ነገር ነው እፎይ ያደረገው። ስለዚህ ዛሬ ላይ እፎይ 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 ብትሉ አስተምሮታችሁን ድራሹን ስላጠፋው እፎይ ምንም ልታመጡ አትችሉ። ገብቷችኋል? ይሄ ወከባውና ይሄ ሙቀቱ ሲያልፍ ሰው ጭንቅላት ውስጥ ተረከዝ ለምንድን ነው የማመልከው የሚለው ጥያቄ ዘላለማዊ ጥያቄው ነው። የሰው ገድላት አይደለም የሚጠይቃችሁ፣ እምነቱን ነው የሚጠይቃችሁ። ለምንድን ነው አላህ አካለ ጎዶሎ የሆነ ለምንድን ነው ጎዶሎ የሆነ አምላክ እማመልከው የሚለው ጥያቄ አሁንም በገድላትና በክርስትና አስተምሮ የሚሸፈን አይደለም። ከሱፊዮች የሚመጣው ወይም ከሀባሾች የሚመጣው ጥያቄ በገድላትና በድርሳናት ወይም በመጽሐፍ ቅዱስ ልትሸፍነው አትችልም። በቃ ተገለጠ።
ስለዚህ ጌም ኦቨር። የፈለገ ብትፍጨረጨሩ፣ የፈለገ ብትፈርጡ፣ ብታብዱ ነገሩ ተገልጧል። በመካከላችሁ ያለው ልዩነት ዓለም አውቆታል። ተረከዝ አምላኪ እንደሆናችሁ አንድ ወጥቶ እሱን ቪዲዮ ብታሳይልኝ ደስ ይለኛል። ክርስቲያንዬ አላህ ተረከዝ አለው ብሏል። እዚህ ውስጥ ያላችሁ ሙስሊሞች አላህ ተረከዝ እንዳለው ከዚህ በፊት ሰምታችሁ ታውቃላችሁ? ተረከዝ ያለው አምላክ ታመልካላችሁ? ተረከዝ ሲባል ደግሞ ሊትራሊ ተረከዝ ነው። ተረከዝ ካለው ቁርጭምጭሚት ሳለ ወይስ ተረከዙ ብቻውን ነው? እነዚህ ውሃብያ የሚባሉ ፖለቲካ እየሰሩ ያሉት ይሄን ቢመልሱ ይሻል ነበረ። ሌላ ነገር ውስጥ ከሚደበቁ እንዴት ነው ተረከዙ የአላህ ተረከዝ ምንድን ነው የሚለውን ቢያስረዷችሁ፣ እንዴትስ ለአምላክ ተረከዝ ሊኖረው ይችላል የሚለውን ነገር ቢነግሯችሁ መልካም ነው። እና ብሩኬ ደግሞ የምታሳይልን አላህ ሩጫው እንዴት ነው የሚሮጠው እንዴት ነው የሚለውን ከመጽሐፎቻቸው ብታሳይልኝ፣ አላህ እንዴት ነው የሚቀመጠው አርሹ ላይ እግሩን አጣምሮ እንደሚቀመጥ እሱን ብታሳይልኝ በጣም መልካም ነው። እና ጌም ኦቨር፣ ተንጫጩ፣ ፍረጡ፣ እበዱ። ነክቷችኋል። እፎይ ስለነካችሁ እያበዱ ነው። አሁን ጨርቃቸውን ሊጥሉ ነው። እሱ ነው ለእኔ እየታየኝ ያለው። ጨርቃቸውን ሊጥሉ ነው። የሐሰት ውይይት የሚያዘጋጁት ስላበዱ ነው። የሚያደርጉትን ነገር አጥተዋል። በቃ ዜሮ አስገብተዋል አስተምሮታችሁ። ስለዚህ እፎይ ወደፊት ትቀጥላለ። ጌም ኦቨር። በቃ እኛ ጨርሰናል፣ ዘግተናል። አሁን የዛ እብደት ውጤት ወይም ደግሞ የአስተምሮቱ መበታተን የፈጠረባቸውን ቀውስ ቫሉዌሽን እያለ ነው። ምንድን ነው ያ አንተን ነው። ኦኬ ልክ ልናገር ነበረ። በጣም አደገኛ ሪፖርት ስላለ ክርስቲያኖች አንድ ጊዜ ክርስቲያን አሳይና እንትን በለው። ጻፉ ቶሎ ያ ሪፖርት በጣም እንትን እያለ መሰለኝ። እኔስ በሪፖርት እያደረጉት ነው። ቢኒ የተናገረው ላይ አሳይና መለሳለሽ። እየጠየቅን ነው። የዋሃብዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ፣ አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድመር የምታልፉት እያልን ነው። ያ እንግዲህ ይሄንን ነው እየተናገሩ አባሾች። እንግዲህ ሜቢ ለእኔም ጥሪ ያቀረቡልኝ አሉ። ቢኒ እንዳለው እሱን አዘጋጅልን። አሁን ራሱ ሼር አድርገውልኝ ነበረ። እፎይ ከነኚህ ጋር ራሱ መወያየት የለበትም የሚል አባሾቹ። ሜቢ ክርስቲያን ታዘጋጀዋለ። ያ አየናችሁ። በቃ በአንድ ውይይት ላትመለሱ ቀበር ናችሁ። ዋናው ፖይንታችን እኛ ምንድነው ሰው ይድን ዘንድ ነው እንጂ ቲክቶክ ላይ ጊፍት መልቀም አይደለም አላማችን። እንደናንተ ጊፍት መልቀምና ፎሎ መሰብሰብ አላማ የለንም። ሙስሊሞች ህይወት እንዲያገኙ የማድረግ ብቻ ነው። የሚያመልኩት ነገር ባት የሚያመልኩ ተረከዝ የሚያመልኩ አካላት ፍጡር ነው። ለአንዴና ለመጨረሻ ጊዜ ቻው፣ አሰናብተናችኋል። ዘግተነዋል እሱን ፋይሉን። ስለዚህ የምታመልኩት አካል የተገደበ ከሆነ ትጠይቃላችሁ። ገና ነው ሰዓት እኮ። ተረጋጉ። ግራና ቀኝ ያለው ፊትና ኋላ ያለው ከዛ ጭንቅላት ይኑረው አይኑረው ማይታወቅ ተረከዝ ብቻ የተገለጸለት እና ባት ተረከዝ ባት እጅ አንገት ይኑረው አይኑረው አላቅም፣ ሆድ ይኑረው አይኑረው አላቅም፣ ጀርባ ግን አለው። እነኚህ ፍጡራን የሚያካብቡት ከሆነ በስድስቱ ጋር የሚዋሰን ከሆነ እሰጣለሁ፣ ችግር የለው እንዳለ አንተ አታምንም። ይሄንን አሳየኝ። ኬት ነው ያየው ይሄን ነገር? እሺ ቆይ አንዴ እችን ቪዲዮ እንየና እንትን ያላምንም አንተ ቀጥል። እፎይን ጠርተውታል ኢምራን ጋር እንዲወያይ። እሱ እኮ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ጠይቁና አሁን እሱ የእናንተን መጽሐፍ ከእናንተ በላይ አንብቦታል። ምን ልነግሩት? ምን ልታስረዱት? ውይይት ብለው ይጠሩታል። ከእናንተ በላይ ዋብያዎች መጽሐፍ ተረጋጋ። መጽሐፋችሁን እሱ ከእናንተ በላይ ተሻለ ሁኔታ ተረድቶታል፣ አንብቦታል። ስለዚህ ምን የምትነግሩት የለም። ጓሄድ አስቀጥለው ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው
የኔም ፎቶ ፕሮፋይል አድርገው እፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ ሸበዳ ፊት ፂማ ኢብኑ ተይሚያ እንደሚናገረው ፂም የለውም አላ። ፂም ደግሞ በእስልምና ሱና ነው አይደለም? ስለዚህ ያላቸው ደግሞ የእነሱ አላ ኢብኑ ተይሚያ እንደሚናገረው ፂም የለውም። ስለዚህ በሱናው መሰረት የኔን ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። ፎሎ ይለቅሙብኛል። ይመቻችሁ። ቡጋቲ ምናምን አለ፣ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላሉ። መኪና መግዣ የኔን ፎቶ እያደረጉ ይሸቅላሉ። አላ ጭንቅላት የለውም፣ ምኑን ያስተምሩታል? አላ ጭንቅላት የለውም ብለው ቢያስተምሩ አንድ ኦዲየንስ አይቀመጥም ቤታቸው። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ጓድ እነሱንም አምኑባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል እሱ። ምን ልጠይቁን ነው አሁንስ? ወይስ ምን ልነግሩን ነው? አቡ ሀይደርን ታልጠሩልህ እነዚህ ጋር ጊዜን አትግደል። እሱና ይብራን ምንም ተነሱ በላይ ነው ያነበብከው የእነሱን መጽሐፍ። ስለዚህ እነሱ ጋር እንትን አትበል። እነኚህ ጋር ግን ልትወያይ የነቢዩን ስም ስለጠሩ ወይም አላህን ስላነሱ ብቻ ሙስሊም ናቸው ብለህ ሙስሊሙን ይወክላሉ ብለህ እስልምናን አትሳደብ። የምናገረው ነገር ይሄ ነው። ለፎ ያደርሱለት፣ አቡ ሀይደርን ይጥሩልህ። ውይይት ተሆነስ የአቡ ሀይደርን ይጥሩልህ እና እንግዲህ የእሱ ተማሪዎች ናቸው። አቡ ሀይደርን ይጥሩልህና እሱ ጋር ተወያይ። እነኝህ ተዋቸው። እነኝህ ምንም የሚያውቁት ነገር የለም። ተውሱ የተለየ ነገር የለም። እሱን አይተው የለም። ተውሱ የተለየ የለም። ሸራርጉለት፣ ጊዜውን አይግደል። እነዚህ ጋር ሸራርጉለት፣ ለፎ ሸራርጉለት። አባሾች በደንብ ተረድተዋቸዋል። በጣም የሚገርመው ነገር በደንብ ተረድተዋቸዋል፣ በደንብ ገብቷቸዋል። እነኚህ ምንም መሀይም እንደሆኑ ምንም እውቀት እንደሌላቸው ጭንቅላት የሌለው አካል እግር አመልካለሁ ብሎ ሊሰብከኝ ማለት ነው። ሬስ ምላሽ ካላችሁ ስቶቶቻቸው ይምጡና ያው እዚህ ጋር መጥተው መግባት መመለስ ይችላሉ። ከስር ሆነው ታብታብ አድርገው መማር ነው ያለባቸው። ሞሮፍ ውይይት ምናምን ከፈለጉ ግን ሪካርድ የሚያደርጉ እህቶቼ ስላሉ በትርፍ ጊዜያቸው እነሱ ይወያያቸዋል። ሜይ ቢ እድል እንስጣቸው ካሉ ሪካርድ የሚያደርጉት ከእነሱ የሚያልፉ ስላልሆነ ማለት ነው። የሚያነሷቸው ነገሮች በሞላ እኛ ቤት ላይ ሳምንት የሰማ የእነሱን ጥያቄዎች መመለስም ይችላል። የእነሱን አርጉመንት ማፍረስ ይችላል። ሰው ምላሽ እንኳን አንሰጣቸው፣ ማርክ ማይወርድ ምላሽ እንኳን አንሰጣቸው፣ ቪዲዮም አንሰራባቸው፣ አያስፈልጉም። ሜይ ቢ ቪዲዮ ራሱ መስራት ካስፈለገ አንድ ሴት ንጽጽር አረብ ሀገር ያሉ እህቶቻችን ስራ እየሰሩ አንዷን ለ3 መድበንላቸዋል። አንዷ ለ3 ምላሽ ትሰጣለች። እዚህ ቲክቶክ ላይ ውርውር ለሚሉ ለዋብያ ውሳዞች አንዷ ብቻዋን ለ3 ለሚያነሱት ካነሱ የረባ ነገር አነሱ፣ አንዷ ብቻዋን ለ3 ትመልሳለች ማለት ነው። ለ3 ውሳዞች በቂ ነው። ጊዜያችን መንገል ስላልሆነ ሜይ ቢ ያውቃል ካሉ ግን ወደፊት አቡ ሀይደር ጋር ከመጣ እሱ እናስተምረውና እንልከዋለን። ዳሴት ከዛ በዘለለ ፍጡር እግር የምታመልኩ ተረከዝ የምታመልኩ በጊዜ ራሳችሁን ከዚህ ህይወት ተረከዝ ከማምለክ ጭንቅላት አልባ አካል ከማምለክ ነፃ ልታወጡ ይገባል። ድራማ እየተጫወቱባችሁ ስለሆነ፣ ድራማ እየሰሩባችሁ ስለሆነ፣ ስለዚህ ድራማ እንዳይሰሩባችሁ ምን ልታደርጉ ይገባል? ቆም ብላችሁ ልታስቡ ይገባል። ኡስታዛችሁ ለአንዴና ለመጨረሻ ጊዜ አለ የሚባለውም ቲክቶክ ላይ ቀበር ነው። ፔሬድ ተረከዛውን የምታመልኩ ይሄ ኡስታዛችሁ እንደዚህ ይላል። ጓድ ከድር ትቀበላለህ? ተረከዝ የጠፋ ሰው ከድር እንዴት ነህ? አለን አለን። ኦኬ ተረከዝ እንዴት ነው? ሰሞኑን አምላካችን ይሮጣል እያሉ ነው ዋብዮች። ማን ነው ያባረረው? ማን ነው የሚያራሩጠው? ምን አውቄ ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ራሱ አልገባኝም። እኔ ሌባ ነው የሚያውቀው። የሚሮጠው ሌባ ነው፣ ስልክ ነጥቆ ምናምን። ይሄ የሚሮጠው አካል ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? የዋብዮችን አላህ የምር እኔ ራሱ ቢያገኘው አራሩጣለሁ ቢያገኘው።
እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህ እኔ አባርሬ እገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው የት ሲጀመር የት ሮጦ አመልጣል? የሚሮጥ እኮ የሆነ የምትሮጥበት ቦታ ያስፈልጋል አይደል እንዴ? ያ ይሄን እያባረርክ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ትከፍተዋል። አንደኛውም ብሏል እኮ ያ የሚሮጠው አምላካችሁ የቀድሞ የከፈተው እሱ ሌላ እንትን ላይ ብሏል። እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ለዚህ ኡስታዝ ምላሽ በሰጠበት ወይ ትዝ አለኝ። እንደውም ለዚህኛው ምላሽ ሲሰጥ ያኛው ደግሞ እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። ቀጥል ኡስታዞች ራሱ እንዴት እንደሚጠራለዙ ቀጥል። ይሄ ደግሞ አይቼዋለሁ እያለ እኮ ነው የሚራሮጠው። አይቼዋለሁ እያለ ነው የኛው ኡስታዝ። ይሄኛው ተረከዝም አለው እያለ ነው ጭራሽ። እኛ ባት ብቻ ነበር እስካሁን የመጣው የነበረው ተረከዝም አለው እያለ ነው። ላሳያችሁ። ሰሉ ዐለ ነቢ። አው የኛ አላህ ራሱ አላህ የነገረን ነቢዩ አለይሂ ሰላቱ ሰላም የነገሩን አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። ነገር ግን ከይፍያውን ወይም ደግሞ ሁኔታው እንዴት እንደሆነ ግን አናውቅም። እጅ ሲባል የኛ አይነት የፍጡራንን አይነት አይመስልም። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ እስኪ እባክሽ አትባልጉ። ከንፈር፣ አይን። እሺ ይሄኛውን አይታችሁታል። ተረከዝ አለው፣ ባት አለው። እነዚህን ሁሉ እኛ እናጸድቃለን እያለ እየተናገረ ነው። እና ይሄኛው ኡስታዝ ደግሞ በህልሜ አይቼዋለሁ ብሎ ነበርና አሁን ያሳየኋችሁ ማለት ነው። በህልሜ አይቼዋለሁ ብሎ የተናገረውን ደግሞ ይሄኛው እንደዚህ ብሎ እየጠየቀው ነው። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። እንዴት ነው ጌታችሁ? እባክህ ጌታዬን ያልከው አላህ ነው ሞቶ ያናገረህ? እኔ የምልህ ለሌት ለሌት የሚወርደው ነው የሚሮጠው ነው የትኛው ነው? እባክህ አንተ ጋር የሚመላለሰው ለዛ ነው ኑሮ ውድነት የሚያንቀጠቅጠን እሱ የትም ከሽኮለለ እያለ ነው አንተ ጋር የምልህ ምን ለብሶ መጣ ለማሆነው ግን ወርቅ ነው ይሄ ኑሮ ውድነት ሰማይ አለ ያለ የለም አለ ወደ ሰማይ እዚህ ብቻ ነው በመሬት እኔ የምልህ የህዝቡ ስም የሚፈናቀለው ያውቃል ግን እየተሰቃየ ያለውን ለማንኛውም እኔ የምነግርህ የእናንተ ስልጣን እሳ እንዴት ነው አለ ይቆያል አለ ይቆያል ብሎ እንደሆነ ንገረኝማ እባክህ ተጫወታችሁ በእውነት ተጫወታችሁ በፈጣሪያችሁ ሸር አድርጉለት ሊላሂ ተዓላ ስለሆነ ሸር አድርጉለት ሻሃደተን ይዘህ ወደ አላህ ተመለስ ከፍርሃል ወደ አላህ ተመለስ ሻሃደተን ይዘህ ወደ አላህ ሸር አድርጉለት እንግዲህ ሁጥባ የሚያደርግ ነው ያ ሁጥባ የሚያደርግ ነው ምንድን ነው ኡስታዝ ነው ይሄ ኡስታዝ ነው ለዚህ ነው አሁን ያንኛው ደግሞ ምላሽ የሚሰጠው ለኡስታዙ ነው ምላሽ እየሰጠ ያለው ኡስታዝ አይደለም ኡስታዝ ነው አዲስ አበባ ምን መስጊድ ነበረ እዛ ሁጥባ ያደርጋል እንግዲህ ምላሽ የሚሰጣጡት ኡስታዞቹ ራሱ አንዱን አንተ የምታመልከው በእግር እየተባባሉ ነው ምምኑ አሁን እንዴት ሊሆን ነው እንግዲህ ኡስታዞቻቸው በዚህ መጠን የሚጠላለዙ ከሆነ ሌሎችም አሉ ክርስቲያን እንዲህ የሚጠላለዙ ከሆነ ኡስታዞቻቸው ምምኑ እንዴት ይማር የአንተ አምላክ እየተሸረሸረ ወጥቷላ ለዚህ ነው ኑሮ የተወደደብን ፍጡር ነው ሻዳ ያዝና ተመለስ እንግዲህ አስቡ መስጊድ ላይ ምን ይሆነን ሁጥባ የሚያደርገው እየተባባሉ ነው አስባችሁታል ምእምኑ ቢባባል ችግር የለውም ምእምን ለምእምን ችግር የለውም ይሄ የመጣባቸው ለምንድን ነው መሰላችሁ አቂዳ ጊዜ ውይይት ተደርጎ አያውቅም በአቂዳ ጉዳይ እኔ አራዳ ነኝ ወሰድኩና አቂዳ ላይ ግድግድ ያደረግኩት ቶፒኩን ምክንያቱም አካለ ጎደሎ ነቢያት አላስተማሩም አበዱ አቂዳ ላይ እንዳትወያዩ ተብለዋል ክርስቲያን ቪዲዮ ልኬልሃለሁ ቼክ አድርገው አሳያቸው አቂዳ ላይ ውይይት አያስፈልግም ያኔ ላይቭ ስገባበት እረፉ ተብለው ተነግረው ነበረ አቂዳ ምን እንደምታመጣ አውቃታለሁ እኔ ጠንቅቄ አውቃታለሁ አቂዳዋን ስመዛት
እ ምንህን መቆንጠጥ እንዳለብኝ ጠንቅቄ ስለማቅ ማለት ነው። ከዚህ በፊት አቂዳ ልክ እንደጀመርኩ አካባቢ ላይ ምላሽ ምናምን ተሰባስበው ወክፈው ነበረ። እንደማያዋጣቸው ሲያውቁ እንደማይችሉ ሲያውቁ በአቂዳ በአላህ ጉዳይ ጸጥ። ከዛስ መጽሐፍ ቅዱስ ላይ ገብቶ ማዳከር ማቦጫረቅ። ስለ አላህ ግን ላሽ አቂዳ ጉዳይ ላይ ለምን በአቂዳ ላይ ካወራህ እንደዚህ አይነት ነገር ይፈጠራል። በአንድ ዲቤት ምን እንደተፈጠረ እነኚህ ቪዲዮዎች መረጃ ናቸው። ኡስታዞቹ እንዴት እንደሚጣለዙ ባት አምላኪ ተረከዝ አምላኪ እና ተረከዛና መልክም ይሄ ፍጡር ነው ከሚሉ ጋር ማለት ነው። ጋይድ ንጽጽር ላይ የምትሰሩ እህት ወንድሞች ወደ ፊረቃ ወደ አቂዳ ጉዳዮች ወደ መንሐጅ ኬዞች ባትገቡ ኸይር ነው ብዬ አስባለሁኝ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ማለት ነው። ንጽጽር ላይ የሚሰሩ ወንድሞች ማለት ዳር እንደሚያስጠብቅ ወታደር የዲኑን ዳር ድንበር የአንድ ሰው የመስለምና ያለመስለም የክፍርናና የሻሃዳ ድንበር ጠባቂዎች በመስለምና ባለመስለም ውስጥ ያለውን ላይን ኬላ የምትጠብቁ እዛ ቦታ ላይ በርትታችሁ የምትሰሩ የዲኑ ዳር ድንበር አስከባሪ በእርግጠኝነት አንተ ነህ ትክክለኛ ብሎ የሚያረጋግጥልን የለም። ብቻ ግን ሞካሪዎች ነን። አላህ ሱብሓነሁ ወተዓላን አቅማችን በፈቀደው መንገድ ልንገዛው ከሊማችንን ልናዳብር ነው እንጂ የትኛው ዓሊም የትኛው ዑለማ አላህ ዘንድ ሙቀሪብ እንደሆነ አላህ ዘንድ ተወዳጅ እንደሆነ አስባለሁ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ያ እንግዲህ ምንድነው እያላቸው ያለው ንጽጽር ላይ የምትሰሩ እህት ወንድሞች ወደ ያ እንዳትገቡ ነው። ወደ አቂዳ ልክ አሁን እፎይ የሚያነሳቸው ጥያቄዎችን እነሱን ወደ መመለስ እንዳትገቡ። ያ ንጽጽር ምንድነው? እሱ ስትሰሩ አቂዳ ጉዳይ ከተነሳ ላሽ በሉ ነው። ላሽ በሉ ለምን አዋጣማ እንደዚህ ይበሏታል። ላሽ በሉ እያላቸው ነው። አምልጡ። የመጣባቸውን አደጋ አይተውታላ። ይኸው የመጣባቸው አደጋ ምንድነው? እሱ አቂዳ ላይ ከተነሳ አላህ ተረከዛለው እያልክ ጭንቅላት ይኑረው አይኑረውም ካልክ ውሃ በላ። ይሮጣል ካልክ በኋላ ወዴት ነው የሚሮጠው? አናቅም። ይህ አደጋ አለው። ኦኬ ወንድሞች ምትሉታለሁ። እንደው ምናልባት ከአቂዳ ጋር በተገናኘ ገና እስልምና ሲጀምሩ እኮ ራሱ ለሁለት ተከፍለው እኮ ተገዳድለዋል። ታውቃላችሁ ይሄንን። አብዛኞቻችሁ እስልምና ላይ የምትሰሩ ልጆችም ሆናችሁ ትንሽ ታሪክ የምታጠኑ ሰዎች የእስልምና ቴዎሎጂ በጣም ፕሮግሬሲቭ ነው። መለኮታዊ መገለጥ ስላልሆነ ሁሉም እንደየመሰለው ስለሆነ የሚተረጉመው። መጀመሪያ ቁርአንን በተመለከተ ራሱ የአላህ ቃል ፍጡር ነው ወይ ብሎ ጠይቆ ቅዱስ ዮሐንስ የሚባል ሰው የመጀመሪያው ፖለሚሲስት ነው። እሱ በእስልምናና በክርስትና ተዋጽኦ ዙሪያ ማለት ነው። ዮሐንስ ዘደማስቆ የሚባለው ይህንን ጥያቄ የመለሱበት መንገድ ግማሾቹ አዎ ፍጡር ነው ሲሉ፣ ግማሾቹ ደግሞ ፍጡር አይደለም አሉ። በዚህ ምክንያት ተገዳድለዋል እርስ በርሳቸው ማለት ነው። ከእስላም ጂሃድ ታውጆ እርስ በርሳቸው ተጨራርሰዋል። አሁን ይሄው ጉዳይ ወደ አላህ ሲፋ ጉዳይ ሲመጣ ማለት ነው፣ ወደ አላህ ባህሪያት ጉዳይ ሲመጣ ግማሹ ሌላ ይላል፣ ግማሹ ሌላ ይላል። በዚህ ጉዳይ ራሱ አሁን ተከፋፍለዋል። ቻግኒ ላይ ተገዳድለዋል። ይሄንን ታውቃላችሁ። ወሃቢዮቹ የቀደሙትን ሙስሊሞች እንደገደሉ ወሎ ላይም እንደዚሁ ተገዳድለዋል። በቅርቡ ደግሞ በየመስጊዱ እንደሚገዳደሉ የሚገመት ነው። ግደሉ ቁረጡ የሚለው ያው ቤዚክ ዶክትሪን ስለሆነ ማለት ነው። አዲስ አበባ ውስጥ እንኳን ስንት የተጨፋጨፉ ሰዎች እንዳሉ በጣም በቀላሉ ቲክቶክ ላይ ሰርች አድርጋችሁ ማየት ትችላላችሁ። እና የአቂዳ ጉዳይ በጣም ሴንሲቲቭ ነው። ሴንሲቲቭ የሆነበት ጉዳይ ደግሞ ዴቨሎፕ ስላላረገ ነው። ቴዎሎጂያቸው ከጭን አልወጣም። ሙሉ ትምህርታቸው ያለው ጭን ውስጥ ነው። የወንድ ጭንና የሴት ጭን ውስጥ ነው። መለኮታዊ ነገረ መለኮት የሚነጋገሩበት ቴዎሎጂያቸውን ዴቨሎፕ የሚያደርጉበት ጊዜ የላቸውም። በዚህ ምክንያት ዛሬ ደግሞ ቴዎሎጂን ዲል የሚያደርግ ትውልድ ሲመጣ፣ ጭን የናቀ ትውልድ ሲመጣ ያንን ዲል ማድረግ ስለማይችሉ ገና ከዚህ የባሰ ቀውስ ውስጥ ይገባሉ። ገና ማለት ነው። ከዚህም የከፋ ቀውስ ውስጥ ይገባሉ።
ቪዲዮዎችን ዝም ብላችሁ እያያችሁ መታዘብ ነው። ከሚገቡት ልጆች ከሚመልሱት መልስም እያያችሁ ታዘቡ። ያ ምንድነው መሬት ላይ ሰዎች ያለው እየጠበቁ ነው። ለምን አትገባም? ዕምራን ጋር እውነት እኛ እያሳየናቸው ያለው ምንድነው? መሬት ላይ ያለውን ኦዲየንስ ነው። ህዝቡ ምን ውስጥ ነው ያለው? ህዝቡ እጅግ በጣም ግራ በመጋባት ውስጥ ያለ እየተፈራራ አንድ መስጊድ ውስጥ እየሰገደ ያለ ህዝብ ነው ያለው እና ሉክ አሁን ይሄንን ሰውዬ ማለት ነው ምን ብሎ እንደሚናገረው ይሄ አህባሽ ላስደምጣችሁ። አቅል ተሰጥቷቸው አቅላቸውን ከማይጠቀሙት ወደ የሆነ በቃ እንስሳ ይሆናሉ ከሚባሉ ሰዎች መካከል አንዱ የከላይ የተቀመጠ መሀይብ የሆነ ሰውዬ ነው። መሀይብ ማለት ነው፣ የመጨረሻ መሀይብ ማለት ይሄ ሰውዬ ነው። አዑዙ ቢላህ። እንደዚህ እናንተ አላህ ጅግር ከሌለው ሂዱልን። የት ነው የምንሄደው? እኛ እኮ ሙስሊሞች ነን። እኛ ዳዕዋ እናደርጋለን፣ እስልምናን እንሰብካለን። ግን አንተ ደንቆሮ መሀይብ፣ ሰዎች ጣዖትን እንዲያመልኩ የምትጠራ መሀይብ የሆንክ ሰው ነህ። ደግሞ አላህ እናግሮኛል መልእክተኛው ምናምን ነገር ያናገረኝም መናገር አልፈልግም። አዑዙ ቢላህ። ሚና አይነት ጂኒ የሆነ ሰው ነው። ሰው የዚህን ያህል ይቀደዳል። ግን እናንተ የዋሃቢዮች የምትባሉ ሰዎች ተመለሱ። አረ እንደው ጭንቅላታችሁን ተጠቀሙ፣ አቅል ይኑራችሁ። አረ አስቡ። እኔ ሼክ አብዱላህ ከሰጡኝ ትልቁ ኒዕማ አቅልን እንድጠቀም ያደረጉኝ። አዑዙ ቢላህ። ደንቆሮ መሀይብ እንዴት ሰው እንስሳ ይሆናል? ጭንቅላቱ እንዴት አይጠቀምም? እኔ ተከታዮች ናቸው የሚገርሙኝ። የተከታዮች ነገር ሰው ዝም ብሎ እንደው እንደ ከብት ይጓዛል፣ ከብት ይሆናል። ያ አላህ። ይሄ ሰውዬ አላህን አውርቻለሁ ምናምን ብሎ በተናገረው ንግግር ዶክተር ሼክ አቡበከር እኔ እንኳን አናግሬያለሁ አላሉም። እሳቸው ያዩ ሰዎች አሉ፣ አላህን ያዩ ሰዎች አሉ ብለው በሰጡት ፈትዋ ላይ እንዲህ ስታብጠለጥሏቸው ነበር። ይህ ሰውዬ ግን ደንቆሮ መሀይብ የሆነ ሰውዬ አላህን አናግሮኛል። አዑዙ ቢላህ። አንተ እንደው ነቢዩ አያዩ እንደው በህልም አይመጡ፣ ቢመጡ እንኳን ይህንን ጣዖትህን ማምለክህን ተው ነው የሚሉ ማለት ነው። ይህን ጣዖትህን ማምለክ ተውና ወደ አላህ ተመለስ ብለው ነው ቢመጡ ራሱ የሚመጡት አንተ ጋር። ይሄ ነው እንግዲህ መሬት ላይ ያለው ኦዲየንስ ይሄን ይመስላል። ለምን ትዋሻለህ? የሰው ንግግር ለምን ታመጣለህ? ውሸታም ለምን ትዋሻለህ? እንደዚህ አይነት ነገር ለምን ኡስታዝ ነው? የምን ውሸት ነው? ያኛው እኮ ኡስታዝ ነው። መልስ ሰጡ እንዴ? ውሸታም ሁለታችሁ አዳምጥ። ሎክ ኡስታዝ ነው ያንኛው። ሜቢ አካውንቶቹን በደንብ አሳያቸው። ተራ ግለሰብ አይደለም። ከኡስታዝ ጋር ነው እንደዚህ እየተጠማለዙ ያሉት። ሁጥባ የሚያደርግ ነው። ኡስታዝ አለላ ይባላል። ካስታወሳችሁ ከዚህ በፊት የዛሬ አመት ከምናምን አካባቢ ላይ የውይይት ጥሪ አቅርቦልኝ ነበረ። ይሄ ኡስታዝ ማለት ነው። የውይይት ጥሪ አቅርቦልኝ እና እኔም ተቀብየው ነበረ። የውይይት ጥሪ አቀረበልኝ ራሱ ነው። ካቀረበልኝ በኋላ ከተቀበልኩት በኋላ እንደምንም ብለው ኖ መወያየት የለብም ንጽጽር አያውቅም አትችልም ምናምን ብለው ከለከሉት ማለት ነው። አስታውሳላችሁ? እሱ ነው አይደለ? ይሄ ኡስታዝ የውይይት ጥሪ አቅርቦልኝ ከዛ እንትን ከተባለ በኋላ በቃ ሴቶቹም ወንዶቹም አለቀሱ። ኧረ ጉድ ነው የምንሆነው፣ ኧረ አይሆንም መወያየት የለበትም ምናምን ብለው አስቀሩት ማለት ነው። አስከለከሉት። ኤኒዌይስ እና ታዋቂ ኡስታዝ ነው። በዚህ መጠን ነው የሚጠላለዙት። አንዳንድ መጽሐፍቶቻቸውን እናሳይ። አላህ የተገደበ ነው፣ አላህ ይደግማል ምናምን የሚሉትን ከሃይማኖታቸው ደግሞ እያወጣን ብናሳያቸው መልካም ነው። ያው ራሳችንም ዋና ማወቅ ያለባችሁ ምንድነው እሱ መመሪያ መጽሐፍቶቻቸውን ነው እኛ የምናሳየው። ከዛም ደግሞ የራሳቸው ኡስታዞች የሚያምኑትን ነው። ገድል ብትል ማንም የሚሰማ የለም በአሁኑ ሰዓት። ትቀልዳለህ እንዴ? መጽሐፍ ቅዱስ ላይ አምነህበት ነው ገድሉ ግራ ገብቶ ነው? ችግር የለውም እንደዛ ከሆነ ዋና መጽሐፍ ቅዱሳችን ነው። እኛ ገድሉ ግራ ከገባ ወይም ገድሉ ጥያቄ ካለ ዋና መጽሐፍ ቅዱስ ላይ ገድል ላይ እንደዚህ ያገኘው ይላል፣ ችግር የለውም እሱ በቃ እሱ ካልሆነ የከበደ ቶ መጽሐፍ ቅዱስ ላይ እና እያንዳንዱ እኛ ጋር ቢጠቀስ እያንዳንዱ እኛ ጋር ያለው ይተረጎማል፣ ትርጉም አለው። ከኛ ከመገለጥ አንጻር የሚነገር ነው። እነሱ ጋር ግን እንደዚህ ያለ አይተረጎምም። ይሄ ከአባሾቹ ጋር ጥያቄ ላይሆን ይችላል። አባሾቹ ይተረጎማል ብለው ስለሚያምኑ ማለት ነው። እኛ ጋስ ይተረጎማል። ዋብያዎች ጋስ ቀጥታ የሚወሰድ ነው፣ የሚተረጎም አይደለም። ቀጥል። እሺ፣ እናመሰግናለን። ኦኬ፣
እዚህ ጋር ፊት ለፊት የምታዩት መጽሐፍ የሼኹል ኢስላም ኢብኑ ተይሚያ መጽሐፍ ነው። ደርኡ ተአሮዲል አቅል ወነቅል ይላል። እንግዲህ እንነቅለዋለን ማለት ነው። እዚህ መጽሐፍ ላይ የሚያስቀምጠው ነገር አለ። ቮሊዩም 2 ፔጅ 58 ላይ ልብ ብላችሁ ተከታተሉ። አብደላህ ቢን ሙባረክ ጌታችንን በምን እናውቀዋለን ተብሎ ተጠየቀ። ይሄ ሙስሊም ሲጠየቅ እርሱም ከፍጡራኑ የተለየ ሆኖ በአርሹ ላይ በመሆኑ አለ። ከዛስ በወሰን ነውን ተባለ። በገደብ ማለት ነው። በወሰን ነውን ተባለ። እርሱም አዎን በወሰን ነው አለ ይላል። ሰው አምላካችሁ ምንድን ነው? አንደኛ ቦታ የወሰነው ነው፣ የገደበው ነው። ይህንን ኢብኑ ተይሚያ መጽሐፍ ላይ ነው የምናገኘው። ስለዚህ አላህ ወሰን የለውም ብሎ የሞገተ ሰው ቁርአንን አስተባብሏል፣ አላህም ምንም አይደለም ብሎም ሞግቷል ይላል። ስለዚህ አላህ ወሰን የለውም የሚል ሰው ቁርአንን የካደ ሰው ነው እያለን ነው። ምክንያቱም አላህ በብዙ ቦታዎች በቁርአን ላይ የቦታውን ወሰን ገልጿልና። እንዴት ሲል ገለጸ? ለምሳሌ አራህማን በአርሹ ላይ ተደላደለ፣ ሱረቱል ጣህ 5። በሰማይ ካለው ተማመናችሁን? አልሙልክ 16። እኔም የምገድልህ ወደ እኔም የማነሳህ ነኝ፣ አልኢምራን 55። ጌታቸውን ከበላያቸው ይፈሩታል፣ ሱረቱል ነህል ቁጥር 50። መልካም ንግግሮች ወደ እርሱ ያርጋሉ፣ አልፍጡር ቁጥር 10። ስለዚህ ይህ ሁሉና መሰል ማስረጃዎች ወሰን ለመኖሩ ምስክሮችና ማስረጃዎች ናቸው። በዚህ የማይቀበል ሰው በአላህ መውረድ ወይም ተንዚል ክዷል፣ የአላህንም አንቀጾች አስተባብሏል ይላል። ስለዚህ እንደ አንድ ሙስሊም በዚህ አቂዳ ውስጥ ያለ ሙስሊም አምላኬ የተገደበ ነው፣ ቦታ ገድቦት ቦታ ወስኖት የሚኖር የቦታ ጥገኛ ነው ብለህ ካላመንክ ከፍርሃል፣ ክደሃል እየተባልክ ነው። ይህንን ኖቲስ ልታደርጉ ይገባል ማለት ነው። በቦታ መገደቡን በዚህ ካረጋገጥን እዚህ ላይ የምትለው አለ ወይ? ሚውት ነህ። ሜቢ ክርስቲያን መክፈት ትችላለህ። አንዴ ክርስቲያን እንትን ይባልና ቅዳሴ ማርያም ላይ ከዚህ ተቃራኒ ደግሞ የኛን እንየው። ቀጥለው አሳያለሁ ሌሎቹ። ኦኬ አላህ ይወጣል ይወርዳል ብለው እነሱ ያምናሉ። መውጣት፣ መውረድ፣ መገደብ፣ እነኚህ በፍጡራን መካለል ለፈጣሪ ይነገራል ወይ? መሄድ መምጣት ምናምን እኛ ጋር ቢነገሩ አንድ ከመገለጽ አንጻር ነው የሚነገረው። እኛ ጋር ከመገለጽ አንጻር ለሰዎች ፈጣሪ ለሰዎች ራሱን ዝቅ አድርጎ የተገለጸባቸው መገለጽ ለእኛ የታየበትን ያንን የሚጠቁሙ እንጂ ፈጣሪ የሆነ ቦታ ላይ ሳይኖር ቀርቶ የሆነ ቦታ የሚሄድ የሚመጣ የሚንቀሳቀስ እንደዛ የሚታይ አይደለም። በባህሪው የሚታይ ስላልሆነ ሲጀመር ማለት ነው። የሆነ ቦታ ደግሞ የሚያካብበው ኖሮ መሰረት ያለው ከላይ ጣራ ያለው ከጎን ግድግዳ ያለው እንደዛም አይደለም። እሱ መንፈስ ነው። የሆነ ነገር ለማንሳት ፈልጎ ጎንበስ የሚል ምናምንም አይደለም። ኦኬ ሙሉን አንብቦ እሺ ላንብብላችሁ። ከዚህ ጋር በነገራችን ላይ አሁን ያነበበው ብሩክ ቀጥታ የፍጡር ባህሪ ነው። ቀጥታ የፍጡር ባህሪ ነው። ዋሃብያዎች ሙስሊሞች የምታመልኩት ፍጡር ነው የምታመልኩት፣ በአይምሮ የተቀረጸ የተጠረበ በጭንቅላት የተሰራ የአይምሮ ውጤት ነው የምታመልኩት፣ ፍጡር ነው የምንለው ከዚህ አንጻር ነው። የፈጣሪ ባህሪ በፍጹም እንደዚህ ሊሆን ስለማይችል ምን ይላል ቅዳሴ ማርያም ላይ ከቁጥር 47 ጀምሮ ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ፣ ሳይወሰን ጸነስሽው፣ በላይ ሳይጎድል በታችም ላይጨመር በማኅፀንሽ ተወሰነ። በስጋ ሲመጣ ክርስቶስ ኢየሱስ ማለት ነው። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳት መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይ እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ የማይደርስበት በአርያም የሚኖር ነው እንጂ ለመለኮት በላይ
እዛኛው ጋር የአላህን ምንድነው እሱ ግራ ቀኝ ፊት ኋላ እላይ ታች ብለው መጥነውታል አለ። ይሄ በዳይሬክሽን ነው መጥነውት ያስቀምጠውታል። እኛ ጋር ግን ምንድነው እሱ በግልጽ ያስቀመጠው እንዲህ ተብሎ አይነገርለትም። የለውም መጽሐፉ በግልጽ ከዋብዮቹ ጣዖት ጋር እንዴት እንደሚጠልዘው ይሄ መጽሐፍ አያችኋል። እንዴት እንደሚጠልዘው የዋብዮችን አስተምሮ ቀጥለው ለመለኮት በላይ ጠፈር በታችን መሰረት ያለው አይደለም። ሎክ እነሱ አሁን ከታች ምን አለ ብለው የሚያምኑት አርሽ አለ። መጽሐፋችን እኛ ምን አለ ለመለኮት ከታይ ጠፈር ያለው ከላይ ጠፈር ያለው ከስርም መሰረት ያለው አይደለም። ልክ ቤት እንደምትሰሩት ከስር መሰረት አድርገህ ከላይ ጣራ እንደምታደርገው ከዛ ግድግዳ አድርገህ ውስጡ የሚቀመጥ አይደለም። የኛ አምላክ በእንደዚህ የሚካበብ አይደለም። ቀጥል። ለመለኮት በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ። ሉክ በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ፣ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየ ሁሉ በእጁ የተያዘ ነው እንጂ ሁሉ በሱ ውስጥ ያለ ነው። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ኋላም ጀርባም ያለው አይደለም። ለመለኮት ፊት በሚታይ ገንዘብ ሉክ አላህ ይታያል። አሁን ማይታየው ተደብቆ ስላለ በርቀት ስላለ ከስሩ መሰረት ስላለው ነው። ለመለኮት እሳ በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ያለው ኋላም ጀርባም ያለው አይደለም። በነድ እሳት የተሸፈነ ነው እንጂ ነድ እሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው ይላል። ስለዚህ ለመለኮት እንደ ፍጡራን እንመስለው ዘንድ ፊት ኋላ ግራ ቀኝ የምንለው አይደለም። መምጣት መሄድም ለመለኮት በባህሪ አይነገርም። መቀመጥ፣ መነሳት፣ መሄድ፣ መቆም እነኚህ ሁሉ እንደማይነገሩ ለመለኮት ከዚህ መረዳት ትችላላችሁ። ኦኬ ዶክተር ካሊድ ሶሪ ከድር ነው የሚለው። ሁለት ከድሮች ስላላችሁ ዲአር ከድር ፎሎ አድርጉኝ። በሌላ አካውንት መጥቼ ነው። ለምን ቅድም እንትን ቫዮሌት እንደሰጠኝ ቫዮሌሽን ብሎ እንደሰጠኝ አላወኩም። እንዳይዘጋብ ነው በሌላ የመጣሁት። ምን እንደሆነ ስላልገባኝ ነው። ለማንኛውም በዛውም ፎሎ እያደረጋችሁኝ እንግዲህ እፎይ አሁን ወይም ክርስቲያን የከፈተው እንግዲህ የኛ አስተምሮ ጥርት ያለ በቅዳሴያችንም በአስተምሮታችንም ለእግዚአብሔር እንዲህ አይነት አካላት አንሰጥም። ፊትና ጀርባ ኋላም ጎንም የለውም። መነሳት ጎንበስ ማለት መቆም መነሳት አያስፈልገውም። በሁሉ ቦታ የሞላ አምላክ ነው የኛ አምላካችን። ክብር ይግባውና የኛ አምላካችን መንፈስ የሆነ በሁሉ የሞላ ነው። ቅድም ታላቁ እንዳለው የዋሃብያ አምላክ ግን ከፍጥረቱ የሞተ ነው፣ ከፍጥረቱ የተለየ ነው። ሞት ማለት መለየት ስለሆነ ከፍጥረቱ የሞተ ነው ብሎ አስረድቶናልና በጣም አሪፍ አሪፍ ነገሮች እየተነሱ ነው። ታብታብ እያረጋችሁ ሪፖስት እያረጋችሁ እንትን እንዲል ብሩኬን ማሳየት ያለብህን ነገር እንድታሳይ፣ አላህ እንዴት ነው የሚሮጠው የሚለውን ሩጫውን ብታሳይ፣ ሶምሶማ ነው የሚሮጠው የሚለውን እንድታሳይ፣ አርሹ ላይ እንዴት ሆኖ ነው የተቀመጠው የሚለውንም ማሳየት አስፈላጊ ነው። ቪዲዮቹ መሀል መሀል ጣል ጣል ይበሉ፣ ማስረጃዎችም እየወጡ እንደዚህ ሲሆን በጣም አሪፍ ነው። ክርስቲያን እናመሰግናለን፣ እፎይ እናመሰግናለን። ቅድም እንደተናገርኩት የውሃብያ አስተምሮ በየትኛውም መጽሐፍ ሊሸፈን ስለማይችል ከእንደዚህ አይነት ስራችሁ እንትን ብትሉና ለጥያቄ ለተፈጠረበት ሰዋችሁ መልስ ብትሰጡ የተሻለ ይሆናል። ወሬ አላብዛባችሁ፣ ቀጥሉ።